ዮርዲ እኔ ገንዘቤን ነው የምፈልገው። ገንዘቤን ስጠኝ። ገንዘቤን ስጠኝ በቃ። እሺ አባቴ ተረጋጋ። በቃ ጎበዞች ናችሁ። ገንዘቤን ስጠኝ። ለኔ ገንዘቤን እንድትሰጠኝ እፈልጋለሁ። አሁን ምንም ነገር አልፈልግም። ምንም ነገር አልፈልግም። ስማኝ እኮ እኔ ሰርቼ ገንዘቡ በዚህ 3 ቀን ውስጥ ካልመለሳችሁ እኔም ማረጎን አውቃለሁ። እሺ አንድም ነገር ሳቀርላቶኝ ፍቅራችን ላይ ጸና ዘፍስኬ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከጀ ነበር ለፍቅርሽ እኔማ በቤቴ ጭራሽ ብር መውሰዷ ሳያንስ ደግሞ ካንተ ጋር መሆኗ እኮ ነው እኔ የሚገርመኝ። ከኔ ጋር መሆኗ እሺ ትደውልላታለህ ያለችበት ቦታ? አላቅም። ለምንድን ነው የማታውቀው? ገንዘቤን አሰጠኝ ወይ እሷን አገናኝ እኮ እሷ ያለችበትን ቦታ እኔም አላቅም። ለምን እየፈለኩ ነው ምን ማለት ነው? እኮ የምታውቀው ልነግርህ እኮ ነው። እየፈለኩ ነው ማለት በቃ ጎበዝ ትችላላችሁ። በቃ ሰራችሁልኝ። እኔ ግን ብሬን ብቻ ስጡኝ በቃ። እሷ ገደል ልገባ ትችላለች፣ አንተም እንደዛው። በቃ ተረጋጋ። በቃ ብሬን ስጡኝ። ብሩን ምን ያህል እንደሚያስፈልጋት እንዳሳመነችኝ እኔ ብቻ ነኝ የማውቀው። በቃ ይሄ ብር ቶሎ ያስፈልገኛል አለች። እኔ ደግሞ ስለማፈቅራት ነገ ተኔ ጋር ትሆናለች፣ ኑሮን መሰረታለን፣ አግብቻ ትኖራለሁ ብዬ ያን ብር ሰጠዋል። ሰላም ተመልካቾች እንደምን አላችሁ? ዛሬ እንግዲህ እስቲ ከቤት ወጣ ብዬ ዛሬ አንድ ሰው ላገኝ እንግዲህ ወጥቻለሁ። ባለፈው ያው የተፈጠረው ነገር አይታችሁታልና ሆስፒታል ሄጄ ነበረ እና የዮርዲ ያለው ነገር ትንሽ ጥሩ አይደለም። ብዙ ነገር ሸውዳኛለች እስካሁን ድረስ እና እሱን ነገር ለማጣራት ሞክሬ ነበረ እና በደንብ እንደተሸወድኩኝ ነው የገባኝ አሁንም ድረስ እና ትንሽ ያው እሱ ያለችበትን ቦታ አሁን ላይ ምንም ማግኘት አልቻልኩም ነበረ። በዛ ምክንያቶች ትንሽ ቆይቻለሁ ያለውን ነገር እንትን ለማለት ያው ከነቶፋ ጋር ከነዮና ጋርም የተወሰኑ ነገሮች ለማውራት ሞክሬ ነበረ። ብቻ ግን ያው ብዙ ነገሮችን ለማስተካከል እየጣርኩ ነው አሁን ባለበት ሁኔታ። ያው እኔ ያለሁበት ሁኔታ ጥሩ ባይሆንም ብዙ ነገሮች ከመፈጠራቸውም አንጻር ምናምን እና በእርግጥ ያው ድሮ ከነበርኩበትም ቤት አሁን ላይ ያው ቀይረናል። ያው ያን የዮርዲ በነበረችበት ታይም ላይ ነበረ ይሄን ነገር ያሰብኩት የነበረው እና የባሉን ፕሮግራም አይታችሁታል እና እዛ ላይ የተወሰነ አዲስም ነገር ለማሳየት ሞከረን ነበር። ያው እናንተ ማናገርናችሁም ነበረ። በዛ ምክንያት አንዳንድ ምክንያቶች ነበሩ ያነገርናችሁና ያው ቤቱን ለመቀየር ምናምን አማራጭ ስላልነበረኝ ነው እዛም ቤት የነበርንበት ቤት ላይ ለቀቁ ምናምን ብለውናል። ትንሽ መረባበሽ ምናምን ስለነበረ ምናምን እሷ ሲያማትም ሌሊትም እየወጣን ስለነበረ ያው ያማታል ማለት ትንሽ ይከብዳል። ያው ድራማንም እየሰራችን ቢሆን ምናምን እየወጣ ምናምን ነበርና ያው በዛ ምክንያት ያው አከራዮቹ የነበሩት ሰዎች ያው ለኛ ጥሩ አልነበሩም እና በዛ ምክንያት አሁን ላይ ጥሩ የተሻለ ብዬ ማስበውን ቦታ ላይ እናም ለቢሮም የተሻለ ቅርብ ቦታ ላይ ነው አሁን ላይ የተከራይቼ ያለሁትና ብቻ ጥሩ ላይ ነን አሁን ላይ ይመስገን። ያው ነገሮች እስኪስተካከሉ ድረስ ትንሽ ይከብዳል። ለማስተካከልም እየጣርኩ ነው አሁን ላይና ዛሬ በእርግጥ አንድ ሰው ሊያገኘኝ ነው እዚህ የተቀጣጠር ነው ማለትም ወደ ሰፈር አካባቢ ነው አሁን ያለሁት ምናምንና ላገኘ እፈልጋለሁ እና ያው የዮርዲን ጉዳይ የተወሰነ ነገር ላወራ እፈልጋለሁ። አሁን ያለችበትን ቦታ ስለማውቀው እኔ አብረን እንሂድ ምናምን ነገር ብሎኛል። ያው በእርግጥ እሷን ማግኘት በጣም ከብዶኝ ነበር። አሁን ላይ በጣም ተደብቃ ነው ያለችው እና ምንም ላገኛት አልቻልኩም እስካሁን ድረስ እና እንዴት እንደሆነ አልገባኝም። ብዙ ቦታዎች ሄጃለሁ፣ ጓደኞቿ ጋር ለማጣራት ሞክሬያለሁ ምናምን ነገር ግን ምንም ላገኛት አልቻልኩኝም። ያው እናንተ ያው እሷም ቪዲዮ ልትለቅላችሁ ትችላለች አላቅም። ምክንያቱም ቻናሉም እሷ ጋም እኔ ጋም ስላለ አሁን ላይ ያው እሷ ጋም የተወሰኑ ነገሮች ቪዲዮ ትለቃለች ብዬ እየጠበቅኩ ነበረ። ቢያንስ የሆነ ሎኬሽኖች ምናምን አይቼ ያለችበትን ቦታ ለማወቅ አይከብደኝም ብዬ ነበር። ያው እና አንዋርም እነ ሶፊም ሁሉም ስላሉ እንደዚህ አይነት ነገር ላይ ብዙ ቢከብደኝ አይመስለኝም ነበርና አሁን ላይ ደግሞ ጭራሽ ነው የጠፋችሁ በቃ ጭራሽ እና እሷን ለማግኘት ምናምን ነገር የእሷን ቦታ አውቀዋለሁ አሁን ያለችበትን ምናምን እና መሄድ አለብን ምናምን ብሎኛል። እስቲ ስልኬን ራሱ እንዴት እንዳገኘው ምንም የማውቀው ነገር የለም።
ብዙ ነገሮችን አውርቶኛል በዮርዲን ጉዳይ ምናምን ነገር እና በጣም አዝናለሁ ምናምን ነገር እያለኝም ነበረ ምናምን ብቻ የሆነ ግራ ያጋባል። በቃ ያለበት ሁኔታም ሰውየው ምናምን እና በቃ ላገኘህና ላውራህ ያለችበትንም ቦታ ያው እኔ እነግርሃለሁ ምናምን ብሎኛል። እስቲ እየጠበቅኩት ነው። ማን እንደሆነ አላቅም። ብቻ ግን እስቲ ከመጣ በኋላ ወይ የሆነ ቪዲዮን አበራላችኋለሁ እና እስቲ እናየዋለን ከመጣ በኋላ ማለት ነው። አብራችሁኝ ቆዩ። እስቲ እንግዲህ ተመልካቾች መጥቻለሁ ብሎኛል። እስቲ ያለበትን ቦታ እዚህ ሰፈር ብዬ ቀጥረ ሎኬሽንም ልኬለታለሁ። እስቲ ይመጣል ብዬ ተስፋ አደርጋለሁ። ደውለውልሃል? ኦ ሰላም፣ እንዴት ነህ? ሰላም ነው? እንደምን አለ? ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ነው ታዲያ? ሁሉ ቆንጆ ነው? ሁሉ ሰላም፣ ሁሉ ሰላም፣ ሁሉ ሰላም። አሁን እኮ ያው ታውቃለህ የእኛን ነገር እንግዲህ ካሜራው ምናምን ግር እንዳይልህ አስፈላጊ ነው። አዎ የእኛ ቤተሰቦች ያው ብዙ ቤተሰቦች ስላሉ ነው ስለ በዛኛው ምናምን እና ቤተሰቦቻችን ደግሞ ግዴታ እኛ ማየት ስለሚፈልጉ እና ያለውን ነገር ሁሉንም ማየት ስላለባቸውም ጭምር ነው ማበራውና በጣም ይቅርታ እንግዲህ ኮንፈርት ከነሳ። እሺ ችግር የለውም። እሺ እና እንዳልኩ ነው ስልክ ላይ ምናምን እና እስቲ ዮርዲ ያለችበትን ቦታ እንድትነግረኝ ነው በቃ የምፈልገው ካንተ እና እስቲ ቢያንስ ስለ አሁን ብንሄድ ደስ ይለኛል በቃ እና ባገኛት ደስ ይለኛል በቃ የሆነ ነገር ከሷ ጋር ማውራት ስላለብኝ የተወሰኑ ነገሮች እና እንደው ፕሊስ በቃ ካላስቸገርኩ እንደው ያለችበትን ቦታ ብትነግረኝ። በጣም የሚገርም ነገር እኔ እኮ ከአንድ ጋር እንዳለች ብቻ ነበር ማለት አልገባኝም። ምን ማለት ነው አልገባኝም? ከአንተ ጋር ብዙ ጊዜ አያቸዋለሁ። በፊት በለቀቃችሁት ቪዲዮ አብራችሁ እንደሆናችሁ ነው የማውቀው። ጭራሽ እኔ አንተን ልጠይቅ ስመጣ ዮርዲ ያለችበትን ትለኛለህ እኮ። አሁን እኮ የደወልክልኝ ፈልገህ የሚያገኘኝ እኮ ዮርዲ ያለችበትን ቦታ ምናምን ነገር ዮርዲን ፈልጌ ነው አልከኝ መጀመሪያ። ከዛ ዮርዲ ነገ የለችም ብዬ አስረድቻለሁ አይደል እንዴ? ነው ነገ የለችም ማለት ፍቅረኛ ከሆነች ለምንድን ነው አንተ ጋር ማትኖረው? አባቴ በጣም የተሳሳትከው ነገር እንዳለ እየተሰማኝ ነው አሁን ላይ። ምንም አልተሳሳትኩም እንዴ። ፍቅረኛ አይደለች እንዴ? ካንተ ጋር ነው የምትውለው። ብዙ ነገር የምታደርጉት ካንተ ጋር ነው። እንዴት እኔን መልሰህ ዮርዲ ታለች አሳየኝ ብለህ ትጠይቀኛለህ እኮ? አወራን እኮ በስልክ ወይ ያልተግባባነው ነገር አለ እንደዛ እየመሰለኝ ነው። ስለ አሁን ላይ ያልተግባባነው ነገር እንዳለ ነው እየተሰማኝ ያለው ማለት። እኔ እኮ አሁን ዮርዲ ጋር ትወስደኛለህ ብዬ ነው እኮ የመጣሁት አይደለ? ዮርዲ ያለችበትን ቦታ አውቃለሁ አልከኝ እኮ ስልኩን ልንዘጋው ስንል አይደል እንዴ? እና ለምን መጣህ ታዲያ እዚህ? እንዴ ለምን ነው የማልመጣው? ዮርዲን ፈልጌ ነው አንተ ጋር የመጣሁት። ዮርዲ እኔ ጋር እንደሌለች እኮ ነግሬሃለሁ። የኔ አባት ለምን ነው አንተ ጋር የምትኖረው? ፍቅረኛ አይደለች እንዴ? እኔ እኮ ከሷ ጋር ጉዳይ ስላለኝ ነው አንተን ያገኘው። አንተን ያገኘው እኮ እሷን ለማግኘት ነው አይደል እንዴ? ተሳስተሃል እያልኩ። ለምንድን ነው የምትሳሳተው? ፍቅረኛ እኮ ነች። እኔ ሳልሆን እኮ አንተ ነህ የእሷን ማሳየት ያለብህ። በጣም ያልገባው ነገር እንዳለ በቃ እየተረዳው ነው አሁን ላይ እና እሺ አሁን እንግባባ። ይኸውልህ ስማኝ፣ እየሰማኝ ነው አይደል? ማለት እሺ መች ነው እዚህ ድረስ መጥቼ ከአንተ ጋር ዮርዲ ታለሽ ብዬ ልጠይቅ ነው እዚህ ድረስ የመጣሁት። ከእሷ ጋር ያልጨረስነው ጉዳዮች ስላለ እናም ደግሞ ወደ ጉዳዩ ስገባ ብር ወስዳብኛለች። ያንተ ዮርዲ ብር ወስዳብኛለች። ስለዚህ እሷን ማግኘት እሷን ማግኘት የምችለው ባንተ ነው። ገብቶሃል አይደል? እዚህ ጋር ፍቅረኛ ነች። የት እንዳለች ታውቃለህ? ሲመስለኝ በጣም ተሳስተሃል። ሰው ተሳስተሃል እያልኩ ነው። ሌላ ዮርዲ እንደሆነ እየጠራ ያለው ምን ማለት ነው? ዮርዲ ማለት ቤኪ ማለት አንተ ነህ አይደል? ብዙ ጊዜ እኮ ቪዲዮ ትለቃላችሁ አይደል እንዴ? ምን ማለት ነው ተሳስተሃል ማለት እንዴ? እኔ ያለውን ነገር አጣርቼ በስርዓት ነው የመጣሁት። ምንም እዚህ ጋር ማስመሰል ወይ መደባበቅና የሚባል ነገር የለም እኮ። ስለምንድን ነው ያጣራውን ነገር ንገረኝ በቃ። ይኸውልህ ስማኝ፣ ያጎቴ ምናምን ብላ ብዙ ታሪክ ፈጥራ ከኔ ገንዘብ ወስዳለች። በጣም ብዙ ገንዘብ እና እኔ ምን ላርግህ ታዲያ? ምን ማለት ነው ምን ላርግህ ማለት? እና እሷን ሄደህ ለምን አትጠይቃትም? ፍቅረኛ እኮ ነች አይደል እንዴ? ፍቅረኛ እኮ ነች። አንተ አንዱን ሲጨርስ አንዱ ምንድን ነው የምትለኝ? አንዱ ማለት ምን ማለት ነው? ምንድን ነው የምትለኝ? የኔ አባት ፍቅረኛ ገንዘብ ወስዳለች ከኔ
እኔ ምን እና ገንዘቤን አቅልሃለሁ እንድትሰጡኝ ታዲያ? እፈልጋለሁ። እኔ ምን አቅልሃለሁ እኔ ታዲያ? አይመለከተኝም። እሺ ያለችበትን አሳይኛ። አሁን አውቀዋለሁ ብለኛል። ስማኝ ልንገርህ አንዴ ስማኝ ማለት እኔ ነው። ባውቀው እሷን ሂጅ አልጠይቃትም እንዴ? ለምንድን ነው የምታደርገኝ እንዴ? አውቀዋለሁ ብለኸኝ እኮ ነው የመጣኸው። ምንድን ነው የማውቀው? ያለችበትን ቦታ አውቃለሁ ብለኸኝ ነው። ያለኝ አማራጭ አንተን ማግኘት ነበራ። እንደዛ ብዬ ያለኝ አማራጭ አንተን ማግኘት ነበረ። አንተን አገኘሁ። ስለዚህ እሷን ከእሷ ጋር ታገናኘኛለህ። በቃ እሺ፣ እሺ፣ ችግር የለውም። እሺ፣ ስለዚህ ገንዘብ ይመልሱልኝ። በጣም ብዙ የለፈውበት ገንዘብ ነው። ይሄንን ነገር እኮ ያደረጉት እሷ ፍቅረኛ ስለሆነች እኮ ነው። ኧረ እኔ አባት ፍቅረኛ ባትሆን ከመሬት ተነስቼ ገንዘብ ይዤ እሰጣለሁ እንዴ? ጭራሽ ደግሞ ከአንተ ጋር ድጋሚ ሌላ ልጅ ደረበችብኝ ላይ። አሁን የምታገኛ ከሆነ አገናኘኝ። ማን ስለ እኔ ገንዘቤን ነው የምፈልገው። የምን ገንዘብ? እኔ ማውቀው ነገር የለም። ገንዘብ አላውቅም። ማውቀው ነገር የለም። ፍቅረኛ እኮ ነች። ይሄን የተባብራችሁ ይሆናል ለሁለት የሰራችሁልኝ። ወይኔ ጉዴ ፈላ። እኔ ምንም ማውቀው ነገር የለም። እኔ አባት ምንም የማውቀው ነገር የለም ብለህ እንትን አታስተባብል። ብዙ ነገር ታውቃለህ። ምን እሺ አውቃለሁ። ምን አውቃለሁ? ሁለታችሁም ተነጋግራችሁ ይሆናል ይሄን ነገር ያደረጋችሁት። ወይኔ ጉዴ ፈላ። በቃ ገንዘብ ይመልሱልኝ ለኔ። የምን ገንዘብ? እኔ ግን እሷን ላግኛት። እሷን ግን ላግኛት። እሺ አገኛት። እኔ እኮ ምን አልኩኝ እኮ አገኛት። እኔ ስለዚህ ካገኛት ባንተ ነው ማገኘው እኮ ደስታው እኮ ነው። አንተን ያገኘው ለዚህ አይደል እንዴ? ካንተ ጋር ይቻታለሁ። ጭራሽ ብር መውሰዷ ሳያንስ ደግሞ ካንተ ጋር መሆኗ እኮ ነው እኔ የሚገርመኝ። ከኔ ጋር መሆኗ እሺ አሁን ትደውልላታለህ? ያለችበት ቦታ አላውቅም። ለምንድን ነው አላውቅም? እሺ ገንዘቤስ? እሺ ኧረ እባክህን ወንድሜ፣ ለምንድን ነው ገንዘቤን ማሰጡኝ? በቃ ለሁለት ተጫወታችሁብኝ። በቃ እናንተ ብልጦች ናችሁ ሁለታችሁ። ያልተረዳኸው ነገር አለ። አሁን ምንድን ነው ያልተረዳሁት ነገር? ገንዘቤን ስጡኝ በቃ። እኔ ገንዘቤን ነው የምፈልገው። ገንዘቤን ስጠኝ። ገንዘቤን ስጡኝ በቃ። እሺ አባቴ ተረጋጋ። በቃ ጎበዞች ናችሁ። ገንዘቤን ስጠኝ። ለኔ ገንዘቤን እንድትሰጠኝ እፈልጋለሁ። እሺ እሺ፣ ይቅርታ፣ በጣም ይቅርታ። ያልገባህ ነገር እንዳለ ነው እየተረዳሁ ያለው። እና ለምንድን ነው ሰውን ፋራ የምታረጉት እንዴ? በሌላ መንገድ ለምን እንዴት ታረጋለህ? እሺ እሺ፣ በጣም ይቅርታ። በቃ ገንዘቤን ስጠኝ። አንዴ ላስረዳህ ያለው ምንም የምታስረዳኝ ነገር የለም። በቃ ገንዘቤን ስጡኝ። ገንዘቤን ስጡኝ በቃ። አንድ ላይ ነው የተባበራችሁት። አንድ ላይ ነው የተባበራችሁት። እኔ ምንም የወሰድኩት አንድ ላይ ነው የተባበራችሁት። አንድ ላይ ነው የወሰዳችሁት። ገንዘብ ይመልስልኝ። እሺ መች ነው? እሺ መች ነው የወሰድኩት? መች ነው ማለት ብዙ ታሪክ ነው የነገረችኝ። በጣም ብዙ ታሪክ። ወይኔ ጉዴ ፈላ። የምትሰጠኝ ከሆነ ገንዘብ ይስጠኝ ወይ እሷን ጥራልኝ። እኔ ያለችበትን አላውቅም። ታውቃለህ ፍቅረኛዋ እኮ ነህ። ለምንድን ነው የማታውቀው? ታውቃለህ ፍቅረኛዋ ነህ። በቃ እሺ እባክህ፣ በቃ ቢያንስ ያለውን ነገር ለማስረዳት እየሞከርኩ ነው አይደል እንዴ? ተረጋግተህ ለማውራት ሞክር። አይ ነው አግሬሲቭ ሊያደርግ ይችላል። ገንዘብ ሊሆን ይችላል የጠፋው። ተርተኛል። ግን ከኔ ያልተረዳው ብዙ ነገር አለ። አልገባህም እኮ አንተ። ምንም የገባ ነገር የለም እኮ እዚህ። ገንዘቤ ብቻ አይደለም ያጣሁት፣ እሷንም ነው ያጣሁት። ጭራሽ ገንዘቡን ተቀብላ በነጋታው ካንተ ጋር። ይሄ ምን ማለት ነው እንዴ? እኔ እኮ ጅል አይደለም ለሁለት የምታታልሉኝ። አሁን ገንዘቤ ስጠኝ። ገንዘቤን አሰጠኝ ወይ እሷን አገናኘኝ እኮ። እሷ ያለችበትን ቦታ እኔ ማላውቅም። ለምን እየፈለኩ ነው። ምን ማለት ነው? የምታውቀው ልነግርህ እኮ ነው። እየፈለኩ ማለት ነው። እየፈለኩ መሆኑን የምታውቀው አንተ ስትደውል ራሱ ነው የምልህ። አንተ ራስህ ስትደውል ያለችበትን ቦታ እና ምን ላድርግህ? እኔ ያለችበትን ቦታ አልኩ አይደል እንዴ? ያለችበት ቦታ እኔ አውቀዋለሁ አልከኝ። እኔን ለማግኘት ስትል ያንን ያደረከው። አይ ነው በቃ ገባኝ አሁን። ስለዚህ እሷን ባንተ ነው ማግኘት የምችለው። እኔ ጋር የለችም። ምን ማለት ነው? እኔ ጋር የለችም እንዴ? ጉዴ ፈላ። እባክህን ምን ማለት ነው? እባክህን ማለት ካሜራውን አውርዶ በቃ ምንድን ነው? ምንም ካሜራ የሚወርድ ምናምን ነገር የለም። ስለዚህ በቃ ስነ ስርዓትን ያዛ። በቃ በስነ ስርዓት አናግረኝ። ገንዘቤን ስጡኝ በቃ። እናንተ ጎበዞች ናችሁ፣ ለሁለት ሰራችሁልኝ። እንደዛ አይደለም የኔ አባት። አረ ተረጋጋ። ያልገባህ ብዙ ነገር አለ። እባክህን ያልገባህ ብዙ ነገር አለ። እሺ ምንድን ነው ያልገባኝ? ምንድን ነው ያልገባኝ? እሺ በቃ ዮርዲኒንም ጥላኝ ሄዳለች። ምን ማለት ነው ጥላኝ ሄዳለች ማለት? በቃ አንድ ነገር ልንገርህ፣ ገንዘቤን መልሱልኝ በቃ። እኔ ገንዘቤን ነው የምፈልገው። እሺ እሺ እሺ፣ ገንዘቤን ነው የምፈልገው። ተመልሼ እደውልልሃለሁ፣ ድጋሚ እንገናኛለን። እና እባክህን በቃ እኔ ምንም የምችለውን ነገር እያደረግኩልህ ነው። እሺ እኔ ምንድነው ማድረግ ያለብኝ? እባክህን በቃ ምንድነው? እሺ ቢያንስ ስምህን እንኳን ራሱ አልነገርከኝም። ተረተኛል። እስካሁን ድረስ እየጮክ ነው፣ ብዙ ነገሮችን እያልከኝ ነው። ግን ምንም በቃ እያልከኝ አይደለም። በቃ ምንም ነጥብ የለውም የምታወራው ነገር። ስማኝ እሺ። ይኸውልህ ስሜ ሽመልስ ይባላል። እሺ ሽመልስ። እሺ በጣም ቆይቷል ከተገናኘን። ግፋ 1 ዓመት ምናምን ሊሞላል። የተወሰነች ቀን ነበር የሚቀረን። በጣም ነበር የምትወደኝ። በጣም ነበር የምትወደኝ። ስማኝ አስጨርሰኝ። በጣም ነበር የምትወደኝ። እኔ በብር እንደዚህ ጥላኝ ትሄዳለች ብዬ ጭራሹን አላሰብኩም ነበር። ጭራሹን ስለምን ያህል በቃ ይኸውልህ
ብሩን ምን ያህል እንደሚያስፈልጋት እንዳሳመነችኝ እኔ ብቻ ነኝ የማውቀው። በቃ ይሄ ብር ቶሎ ያስፈልገኛል አለች። እኔ ደግሞ ስለማፈቅራት ነገ ተኔ ጋር ትሆናለች፣ ኑሮን መሰረታለን፣ አግብቻ ትኖራለሁ ብዬ ያን ብር ሰጠኋት። ይኸው መጨረሻው ምን ሆነ? እሺ በጣም ይቅርታ ሰራችሁልኝ ለሁለት። እኔ ምንም ያደረኩት ነገር የለም እኮ። ለሁለት አትበለኝ። ምክንያቱም ብሩን የወሰደችው እሷ ናት እንጂ እኔ አይደለሁም። ለእኔ ሰጥተኸኛል፣ እንካ ብለኸኛል ብር። ከኔ ጋር ተገናኝተን እናውቃለን። ዛሬ እኮ ነው ያየሁህ እኮ እኔ ዛሬ። እሺ እሷን አገናኝ። እሺ የት እንዳለች የማውቀው ነገር የለም። እኔ ማድረጉን አውቃለሁ። እኔ አንተን ያገኘሁት እሷን እንድታገናኝ አይደለ? በቃ እሷን አገናኝ። የማውቀው ነገር የለም። እባክህ ነው ወንድሜ። ሽመልስን ያልከኛ ሽመልስ፣ እኔ ምንም የማውቀው ነገር የለም። የት እንዳለች የማውቀው ነገር የለም። እኔ ራሱ እኮ እየፈለኳት እንደሆነ እኮ አንተ ራስህ ታውቃለህ። አንተ ስትደውልልኝ እኮ እየፈለኳት ነው አልኩህ አይደል እንዴ? እየፈለኳት ነው ምናምን። አንተ አይደለም አንተ ማግኘት ነው የፈለግከው። በቃ እኔን ማግኘት ስለፈለግክ ነው ያን ሁሉ ሪዝን ያቀረብከው። ችግር የለውም አገኘኸኛ። እሺ ምን ይሁን? ምንም እኔ ጋር ብር የለም። አስፈላጊ ከሆነ ቢያንስ ያደረገችን ቢያንስ የወሰደችውን ብር እንኳን ቢያንስ ንገረኝ። እሺ ቢያንስ እኔ ሰርቼ እከፍልሃለሁ። ችግር የለውም። 200 ሺህ ብር ነው የወሰደችብኝ። ትሰጠኛለህ? 200 ሺህ ብር ትሰጠኛለህ ወይ? እሺ ምን ላድርግ? እሷ በትንሽ ምክንያት የወሰደችውን ብር ይሄን ትሰጠኛለህ? እሺ እኔ ምን ላድርግ አትበለኝ። በቃ ያለችበትን ታውቃለህ ያለችበትን አሳየኝ። ታውቃለህ በደንብ በጣም ፊት በደንብ ነው የሚያስታውቀው። በደንብ በቃ ጎበዝ፣ ትችላላችሁ። በቃ ሰራችሁልኝ። እኔ ግን ብሬን ብቻ ስጡኝ። በቃ እሷ ገደል ልገባ ትችላለች፣ አንተም እንደዛው። በቃ ተረጋጋ። በቃ ብሬን ስጡኝ። እሺ ተረጋጋና ያለውን ነገር ነው። እምቢ ካላችሁ ወደ ሌላ ነገር ነው የምሄደው። እውነቴን ነው፣ ወደ ሌላ ነገር። አሁን ምንም ነገር አልፈልግም። ስማኝ እኮ እኔ ሰርቼ ገንዘቡን በዚህ 3 ቀን ውስጥ ካልመለሳችሁ እኔ የማደርገውን አውቃለሁ። እሺ የማደርገውን አውቃለሁ። ታያለህ ደግሞ እኔ ምንም ማርግ ነው ጉዳይ አይደለም። እኔ ምንም ማርግ ጉዳይ አይደለም። በስመ አብ እኔ እሺ፣ ኧረ እባክህን ያልተረዳው ነገር አለ አሁንም። እሺ ምንድነው ማድረግ ያለብኝ? እኔ እኮ ግራ ገባኝ እኮ እግዚአብሔር። እኔ በቃ ተጨነኩ። ያም ይመጣል። ኧረ በጣም ብዙ ነገር ነው ያበላሽችው። በቃ በጣም ብዙ ነገር ለማስተካከል በጣም ይከብድ ነገር ነው። በቃ አሁን እየሰማ ያለው ጭራሽ ለሷ ብዬ ሁሉ ነገር አድርጌ እዚህ ጣጣ ውስጥ መግባቴ ትንሽ ይከብዳል። በጣም ነው የተጫወተችብኝ። በቃ አሁንም ጭራሽ ሌላ ጣጣ ይዛብኝ መታለች። እሷ በሌለችበት ነው እንደዚህ እያለ ያለውና በጣም ይከብዳል። እሺ ምን ብዬ ነው የምመልስለት አሁን ለዚህ ሰውዬ? ምን ብዬ 200 ሺህ ብር አሁን ከየት ነው እሺ ማመጣውስ? እኔ ቢያንስ ልመልስለት እንኳን ብል ግዴታ እሷን ቅድሚያ ማግኘትና ማውራት አለብኝ ማለት ነው። ወይም ቅድሚያ እሷን አገናኝቼው መጨረስ አለብኝ ማለት ነው። ይህን ጉዳይ አሁን ከእኔ ራስ አይወርድም። በቃ አይወርድም፣ ጭራሽ ነው የማይወርደው። በዚህ ሁኔታው ደግሞ አሁን ላይ ትንሽ ይከብዳል ያለው ሁኔታና ለማስተካከል እስቲ እንሞክራለን። በተቻለኝ አቅም ለማስተካከል እሞክራለሁ እንጂ እኔ በዚህ ሁኔታ አላቅም ከሷ ጋር ምን እንደሚፈጠር ራሱ። እኔ ግን እከሳታለሁ። ስለ እውነት ነው የምላችሁ። በጣም ብዙ ነገሬን ህይወቴን እያበላሸችው ነው። ቢያንስ ሄደች እንኳን ብዬ የተወሰነ ጊዜ እረፍት እንኳን ላደርግ ብል ጭራሽ ሌላ ጣጣ እየመጣብኝ ነው። እኔ ላይ ብዙ ነገሮችን ለሷ ስል ብዙ ነገሮችን አድርጌያለሁ። ለሷ ስል ከኪያ ጋር ጣልቻለሁ። ለሷ ስል ከነቶፋ ጋር ጣልቻለሁ። አንድም ነገር ሳቀርላት ሆኜ ፍቅራችን ላይ ጸና ዘፍስኬ መንገሬ ነደደኝ የቤቴን ገበና እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከጀ ነበር ለፍቅርሽ እኔማ በቤቴ። ቢያንስ እሱን ነገር እንኳን ለማስተካከል አልጣርኩም። በቃ እሱን ነገር ለማዳን አልቻልኩም። ብቻ አላቅም፣ ብዙ ነገሮች ተበላሽተዋል። በቃ ብዙ ነገሮች ከእሷ ጋር ያሳለፍኳቸው ጊዜዎች የተረገሙ ጊዜዎች ናቸው። በቃ አንድም ቀን እንኳን
ከእሷ ጋር ደስተኛ ሆንኩባቸው ጊዜያቶች በቃ እንዳለ የተረገሙ ናቸው እንደሆነ ነው እያሰብኩኝ ያለሁት። በቃ አሁን ምንም አርፌ ስራዬን ልሰራ አልቻልኩም። ከሰው ጋር መቀላቀል አልቻልኩም በስነ ስርዓት። ሁሌ በሀሳብ ነው የሚሄደው። ቢያንስ እንኳን የአንዳቸውን እንኳን አሁን ያሉበት ችግር ሁሉም በቃ ውስብስብ ሁኔታ ላይ ነው ያለው። እሱን ሳልረዳ ቀርቼ አይደለም። ብቻ ግን ለማንኛውም እስቲ ቀጣይ ደግሞ ምን እንደሚፈጠር ምንም የማውቀው ነገር የለም። ይምጣ ይሂድ፣ ወይ በዛው ይቅር፣ ወይ እሷን አግኝቷት የሆነ ነገር ቢያንስ እኔ እሱን ለመከታተልም ቢያንስ እሞክራለሁ። ቢያንስ ዮርዲን በዚህ ሁኔታው ያገኛታል ብዬ ነው ማስበው። እንደኔ ካገኛት ደግሞ እኔም የማግኘት እድል ይኖረኛል ማለት ነው። እኔ ያልፈለግኳት ቦታ የለም። አሁንም እየፈለግኳት ነው፣ ወደፊትም እፈልጋታለሁ። ከፈለግኳት ካገኘኋት በኋላ ግን ተመልካቾች ብዙ ነገሮችን እማስተካከል ይሆናል። በጣም ብዙ ነገሮችን ይህን ሁሉ ነገር እንዳደረሰችብኝ አትቀርም። ስለ እውነት እላችኋለሁ። ይሄ ሁሉ ነገር እንደዚህ አድርጋብኝ የምትቀር አይነት ሴት አይደለችም። ብቻ በቀጣይ ቪዲዮ ውስጥ የተወሰኑ ነገሮችን ለማስተካከል እሞክራለሁ። በቃ ዝጋው በእናትህ።